ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ስንጀምር ዩንጊዮልን ከወንድሙ ካልሳይክል እየነዳ እንመለከታለን። ታዲያ ቤተሰቦቹ እንዳለ መስማት የተሳናቸው ሲሆኑ ዩንጊዮል ብቻ ነበረ ማውራት የሚችለው። በዚህም የተነሳ ቤተሰቡንና የውጭውን ዓለም የሚያገናኘው ገመድ እሱ ነበር። በዚህም ከቤተሰቦቹ ጋር በሚያድግበት ጊዜ ደስተኛ ሆኖ ነበር። እሱንም በጣም ይወዱታል። አንድ ቀን ላይ ታላቅ ወንድሙ ላይ ቃል ይወድቅ ሲል መስማት ስለተሳነው ስላልሰማ ያዳነው ዩንጊዮል ነበር። አባቱንም ሲጠይቀው የነበረው ቤተሰቡ ላይ አደጋ ቢፈጠር መጀመሪያ ማንን እንደሚያድን ነበር። አባትየው ቀድሞ የሚያድነው ዩንጊዮልን እንደሆነ፣ ምክንያቱም እሱ መናገር ስለሚችል ሰዎችን ለእርዳታ እንደሚጠራ ነበር የነገረው። ከዛ ሰዓት ጀምሮ የቤተሰቡ አጥንት የሆነ ያህል ነበር የተሰማው። ኃላፊነቱ በስነ ስርዓት ይወጣል። ቤተሰቡን አያስቀይምም። ወንድሙንም ይንከባከብ ነበር። ትምህርት ቤት ውስጥ ተማሪዎች ሲያገሉት ሲያስቸግሩት ለቤተሰቦቹ አንድ ቃል አይተነፍስም። ራሱን መደበቅ የሚፈልገው ግን ሙዚቃ ውስጥ ነበር። አንድ ቀን ላይም ዩንጊዮል ትንሽዬ ጊታር መሸጫ ቤት ነበር የገባው። ባለቤቱ አቶ ቾ ይባል ነበር። ታዲያ ጊታር ላይ ጎበዝ ስለሆነ ሰውየው እንዴት መለማመድ እንዳለበት በደንብ አስጠንቶት ነበር። ከቀናት በኋላ ራሱን ሙዚቃ ውስጥ ይደብቅ ጀመረ። አንድ ቀን ላይም አቶ ቾ የሰጠው የተጀመረ ዘፈን ነበር። እሱንም ከጨረሰ ቤት ውስጥ ያለውን በጣም ቆንጆ ጊታር እንደ ሽልማት እንደሚሰጠው ነበር የነገረው። ከዛ ጊዜ ጀምሮ የሚያስበው ያንን ዘፈን ስለመጨረስ ነበር። ቆንጆ አድርጎ ዘፈኑን እየዘፈነ ለቤተሰቦቹ ግን ዘፈን መውደዱን ሳይናገር ይጨርሰዋል። በዚህም ግን ለአቶ ቾይ ከማሳየቱ በፊት አቶ ቾይ የልብ ድካም ይዛቸውና ሞተው ነበር። በዚህም የተነሳ የእሳቸው ሱቅ ጋር ቆሞ ስቅስቅ ብሎ እያለቀሰ አንዲት ሴትና ልጇ ወደዛ ይመጣሉ። ሴትዮዋም ዞር ብላ እሱን ተመልክታው ነበር። እሱ ዘፈን በሚልበት ጊዜ ቤት ውስጥ በተለኮሰ እሳት አማካኝነት ወንድሙ ሊሞት ደርሶ ነበር። በዚህም የተነሳ ጥፋተኛ እንደሆነ በማሰብ ከዛ ጊዜ ጀምሮ ዘፈን አልዘፍንም ብሎ በማሰብም ዘፈኑን ትቶ ወንድሙና ቤተሰቦች ላይ ትኩረት ሲያደርግ ነበር። ከቆይታዎች በኋላ ግን ባደጉ ጊዜ ይሄ የዘፈን ፍላጎቱን ማቋረጥ አልቻለም ነበር። በዚህም ራሱን እየደበቀ ከቤተሰቦቹ እየተደበቀ መንገድ ላይ ዘፈን ይዘፍን ነበር። ትልቅ አድናቆትም አግኝቷል። ከጊዜያቶች በኋላ ደግሞ በሌላ በኩል ወንድሙ ደግሞ ካራቴ እየተለማመደ አሁን ቤተሰቡ የተከበረ ሆኖ ነበር። ቤተሰቦቹም ባለቻቸው ትንሽ የሆቴል አማካኝነት ራሳቸውን በደንብ እያስተዳደሩ ነው። በመቀጠልም የሱን የመዝፈን ችሎታ የተመለከቱ ስፓይ9 የሚባሉ ቡድናቸውን እንዲቀላቀል ነበር የጠየቁት። እሱም ይስማማል። ነገር ግን ፊቱን በማስክ እየሸፈነ ነበር የሚዘፍነው። በዚህ የተነሳ በጣም ቫይራል እየወጡ ይመጣሉ። የሆነ ጊዜ ላይ ግን እሱ ባለመኖሩ ቤተሰቦቹ ፖሊስ ጣቢያ ስለገቡ ይህንን ሲመለከት ድሮ ላይ የሱ ዘፋኝነት ቤተሰቡን እንደጎዳው አሁንም እንዲጎዳ ስላልፈለገ ብቻ ከዚህ በኋላ ከስፓይ9ኖች ጋር አብሮ እንደማይዘፍን ተናግሮ ተሰናብቷቸው ይሄዳል። ባዘነበት ጊዜ ራሱን ያገኘው አቶ ቾይ ድሮ ያሰለጠኑት ትንሽዬ ሱቅ ጋር ነበረ። ያ ሱቅ ግን አሁን ፈርሶ ቤት ተሰርቶ ነበረ። የቤቱ ባለቤት ደግሞ የአቶ ቾይ ልጅ ሴጊዮንግ ነበረች። ታዲያ ከሃይ ስኩል ነበረ ወደ አሜሪካ የሄደችው። ልክ አባቷ ሲሞቱ ነበረ ወደዚህ ከተማ የተመለሰችው። ዩንጊዮልን በር ላይ ቆሞ ስትመለከተው ከዚህ ቀደም ሱቋ ጋር ትንሽዬ ቆሞ ሲያለቅስ የነበረው ልጅ እሱ እንደሆነ መጀመሪያ ላይ ማመን ከብዷት ነበረ። ካረጋገጠችም በኋላ ወደ ውስጥ እንዲገባ ነበር ያደረገችው። ስለ አቶ ቾይም ካወራች በኋላ አቶ ቾይ ከመሞታቸው በፊት ጊታራቸው ለሱ እንዲሰጥ እንደተናዘዙ ትናገራለች። በዚህም ስትሰጠው ስቅ ብሎ አልቅሶ ነበረ። ከቆይታዎች በኋላ ለሙዚቃ ያለው ፍላጎት ስለተመለሰ ስፓይ9 ጋር ተመልሶ አብረው እየሰሩ ነበር። አንድ ቀን ላይ የቡድናቸው አንድ ልጅ በጣም ይታመማል። በዚህም ለሱ መድኃኒት ለመግዛት እየሮጠ ወደ ፋርማሲ ከሄደ በኋላ ከፋርማሲ በሚወጣበት ጊዜ እዛ ጎረቤት የነበረች አንዲት ሴትዮ እነሱን ስለምትጠላቸው ብቻ ለጓደኛው መድኃኒት ለመስጠት በሚሞክርበት ጊዜ አደንዛዥ እጽ ይጠቀማል ብላ ዋሽታ ለአባትየው ትናገራለች። አባትየውን በጣም ተናዶ ልጁን ያፈላልገው ጀመረ። ያኔ ያገኘው ከስፓይ9ኖች ጋር አንድ ላይ እየዘፈነ ነበረ። በዚህም ቤተሰቡን በመደበቁ አባትየው ይናደዳል። ቀስ ብሎ እሱም ለሙዚቃ ያለውን ፍቅር እየተናገረ ነበረ። ነገር ግን አባትየው ያናደደው እሱን ዘፈን መስፈኑ ሳይሆን ከቤተሰቡ መደበቁን ነበረ። በዚህ የተነሳ አባትና ልጅ ይጨቃጨቃሉ።
ጊታሩን ይዞ ከአባቱ ተነጥሎ መንገድ ላይ በሚራመድበት ጊዜ ላቪዳ የሙዚቃ መሸጫ የሚል ቁርጥ የአቶ ቾ ያላቸውን ሱቅ የሚመስል አንድ ቦታ ነበር የተመለከተው። ወዴት ወደዛ እንደመጣ ግራ ገብቶት ነበር። እሱም በመቀጠል ወደ ውስጥ ከገባ በኋላ ጊታሩን መሸጥ እንደሚፈልግ ነበር የተናገረው። የሱ ዘፋኝነት ቤተሰቡን እንደሚጎዳ እርግጠኛ ነበር። ሰውየውም እሺ ብሎ የሰጠው ገንዘብ ነበር። ነገር ግን አብሮት ትኬት ይሰጧል። መቼም ቢሆን መመለስ ከፈለገ በዛ ትኬት ጊታሩን መልሶ ማግኘት እንደሚችል ነበር የተነገረው። እሺ ብሎ ሸጦ በወጣበት ጊዜ ግን የተመለከታት ኮሪያ ግራ የምታጋባ ነበረች። የድሮም ይመስል ነበረ። በዛ ሰዓት ነበረ ከልጅነት አባቱ ጋር የተገጣጠመው። በዚህም ግራ ተጋብቷል። ያኔ ማውራት የማይችለው አባቱ አሁን ላይ ግን ማውራት ይችል ነበር። በዚህም ምን እየተፈጠረ እንደሆነ ግራ ገብቶታል። አረጋገጠው በጋዜጣ አማካኝነት ወደ ድሮ እንደተመለሰ ነበር። የሱ አባት ሃይቻን የልጅነት እድሜውን በደስታ ማሳለፍ የሚወድ አይነት ወንድ ነበር። ታዲያ ሃይቻን ሃይ ስኩል በነበረበት ጊዜ ያያት አንዲት ቆንጅዬ ሴት ጋር ፍቅር ይዞት እሷን ለማስደሰት ነበር የሚሞክረው። ልጅቷ ደግሞ ሴጊዮንግ ነበረች። ሴጊዮንግ ማለት የአቶ ቾይ ልጅ ስትሆን ለሱ ጊታሩን የሰጠችው ነበረች። የሴዋን ትምህርት ቤት ተማሪ ስትሆን የእሷን ልብ ማሸነፍ ልክ ትልቅ ዩኒቨርሲቲ እንደመግባት እንደሆነ ወንዶች ያወሩላት ነበረ። ሃይቻን ግን ምንም ቢሆን እሷን እንደሚያሸንፋትና በፍቅሩ እንደሚጥላት ይናገር ነበረ። ይቻንና የልብ ጓደኛው ማጁም እሷ ያዘጋጀችው ዝግጅት ላይ ቻሌት ስለሆነች ስትጫወት ለማየት ይሄዳሉ። ቫዮሊኑን ቆንጆ አድርጋ ትጫወት ነበረ። ታዲያ በጣም ታዋቂ የሜዲሲን ተማሪ በቅርቡ ዶክተር የሚሆን ልጅ እንደ ፍቅረኛ ቢኖራትም ይቻን ግን ይህም እንኳን አላስቆመውም ነበር። ምንም ቢፈጠር እንደሚያገባት ይናገራል። ዝግጅቱን ከማበላሸታቸው በፊት ልታወራው ሴጊዮንግ ወጣ ነበር። በዚህም እሷ ስታወራው ግን ስትነግረው የነበረው ሁለቱ የመጡት ከተለያየ ዓለም እንደሆነ፣ በሱ ስም ያለ ምንም የተከበረ ነገር እንዳለ፣ እሷ ግን ቤተሰቦቿ ራሱ ሀብታም ስለሆኑ የተከበሩ እንደሆኑ፣ በዚህም ሁለቱ አንድ ላይ መሆን እንደማይችሉ ነበር የነገረችው። እሱ ያደገው ከአያቱ ጋር ሲሆን አያቱ ደግሞ ለዩኒቨርሲቲ ተማሪዎች ቤት ታከራይ ነበረ። በዚህም ነበር የሚተዳደሩት። አንድ ቀን ላይ ይቻን ከሆነ ጊታሪስት ጋር ከተዋወቀ በኋላ እሷ ምናልባት የባንድ አባል ከሆነ ተወዷለች ብሎ በማሰብ ልጁም ሲነግረው የነበረው የባንድ አባል የሆኑ ወንዶችን ሴቶች ስለሚወዱ እሱ ባንዳቸው ውስጥ እንዲቀላቀል ነበር የጠየቀው። ለመቀላቀል ግን ድምጽ ቢኖረውም ጊታር ላይ ጎበዝ አልነበረም። አንድ ቀን ላይ እሷ ጥቁር ቲሸርት ለብሳ ነበረ። የሷን ተመሳሳይ ቲሸርት ደግሞ እሱ ለብሶ ነበረ። ተማሪዎች ከበዋቸው ጥንዶች እንደሆኑ አስበው ነበረ። ታዲያ እሱም ሲነግራት የነበረው በቅርቡ ታዋቂ ባንድ እንደሚኖረው፣ ከአንድ ወር በኋላ ፌስቲቫሉ ላይ ፕሮግራም ስለሚያቀርብ እዛ ፕሮግራም ላይ ነበር የጋበዛት። እሷም ስትነግረው የነበረው በአካባቢው ያሉ ሰዎች እንዳለ እሱን ካደነቁትና ከወደዱት አብረው ለመሆን እንደምትሞክር፣ ካልወደዱት ግን ከዛ በኋላ አጠገቧ እንዳይደርስ ነበር የነገራቸው። በዚህ ሀሳብም ይስማማል። ስልክ ቁጥርም ይለዋወጣሉ። ቡድኑ ለመሰባሰብ ቢሞክርም አንድ ጊታሪስት ጠፍቷቸው ነበር። ዶንግጂን ከተባለው ልጅ ጋርም ለመገናኘት ነበር ቀነ ቀጠሮ የያዙት። ታዲያ በቀጣይ ቀን እሱን ለማግኘት ሲወጣ ነበረ ይቻን የተባለው እሱን ለማግኘት ሲወጣ ነበረ ትንሹ ይቻን ከኢዮንጎል ጋር የተገናኘው። ወሩም 1995 እንደሆነ አባቱ አሁን ትንሽ እንደሆነ ከዛ ባሻገርም መስማት እንዳልተሳነውና ማውራትና መስማት እንደሚችል የተመለከተው ዩንጊዮል በጣም ተገርሞ ነበረ። በዚህም የሚፈልጉት ጊታሪስት እሱ እንደሆነ ተናግሮ ነበረ። በመቀጠልም ይቻን እየሮጠ ሲሄድ እሱን ተከትሎ ይሄዳል። በዛ ሰዓት ግን የሱ የባንድ ጓደኞች የደረሱበት የተባለው ልጅ ጊታሪስቱ ዩንጊዮል እንዳልሆነ ነበረ። በመቀጠልም ዩንጊዮል የሰማው ነገር በጣም ያስደነግጧል። ይቻን ይሄን ሁሉ የሚያደርገው በአንድ ላይ ለመስፈን እንደሆነ፣ የሚዘፍነው ደግሞ ሴጊዮን የተባለችን ልጅ ለማማለል እሷ እንድትወደው ለማድረግ እንደሆነ የሰማው ዩንጊዮል በጣም ነበር የተናደደው። ምክንያቱም እናቱ እሷ አይደለችም። በዚህም ለሌላ ሴት ሲል አባቱ አሁን ላይ እንደዚህ መልፋቱ በጣም አናዶት ነበረ። በሌላ በኩል ደግሞ የምንመለከተው የዩንጊዮልን እናቱን ሃይ ስኩል በነበረችበት ጊዜ ቺዮንግ አትባል ነበረ። በጣም ጎበዝም ሰዓሊ ነበረች። አንድ ቀን እንኳን አውርታ አታውቅም ነበረ። እንደ አጋጣሚ ሆኖ ከሳኪዮን ጋር ደግሞ የክፍል ጓደኛሞች ነበሩ። በዚህም ሳኪዮንና ጓደኛዋ በሚሄዱበት ጊዜ ቀለሙን አጣጥባ የጨረሰችው ቻዮንጋ በምትወጣበት ጊዜ ውሃውን ተሳስታ እሷ ላይ ነበር የደፋችባት። ነገር ግን ሳጊዮንግ ምንም አልተናገረችም፣ አልተቆጣችም ነበረ። ያኔ ቻዮንግ አውጥታ የሰጠቻት ቲሸርት ነበረ። ቲሸርቱንም ትቀይራለች። በዛ ጊዜ ነበረ ከይቻን ጋር በሚገናኙበት ጊዜ ተመሳሳይ ቲሸርት የለበሱት። በዛ አጋጣሚ የተነሳ ሁለቱ ሴቶችን ጓደኛሞች መሆን ችለው ነበረ። ዩንጊዮል ደግሞ ወደዚህኛው 1995 ከተመለሰ በኋላ ያለው ገንዘብ በዛ ጊዜ የሚሰራ አልነበረም። በዚህም የተነሳ ግራ ተጋብቶ የሚያድርበት አቶ
ያደረው መንገድ ላይ ጋዜጣ ለብሶ ነበር። በመቀጠልም ቶሎ ብሎ ስልክ ሲደወል ይሰማል። እየሮጠ ሄዶ በሚያነሳበት ጊዜ የላቪዳ ሱቅ ባለቤት ጊታሩንም የሸጠለት እንዲሁም ከሱ ሱቅ ሲወጣ ወደ 1995 ስለተመለሰ እሱን ሰውዬ ለማውራት ነበር። ሰውየውም የነገረው ወደዚህኛው ዓመተ ምህረት የተመለሰበት ትልቅ ዓላማ እንዳለው በዚህም ዓላማውን እንዲያሳካ ነበር። ቻዮንጋ ተማሪዎች ያገሏት ነበር። ነገር ግን መናገር እንኳን ስለማትችል ዝም ነበር የምትለው። የደበቋትም እቃ ማከማቻ ክፍል ነበር። ታዲያ ሴጊዮንግን ለማግኘት ደግሞ በጣም የፈለገው ይቻን የነሱን ዩኒፎርም ከለበሰ በኋላ ጋርዶቹን አታሎ ወደ እነሱ ትምህርት ቤት ገብቶ ነበር። በዚህ አጋጣሚ ለመደበቅ ሲሞክር እቃ ወደ ማከማቻ ክፍል ውስጥ ነበር የገባው። ታዲያ ማውራት ትችላለች ብሎ ስላሰበ ቻዮንጋን ባገኘበት ጊዜ አፏን ዘግቶ በተደጋጋሚ ዝም እንድትል እየነገራት ነበር። በዚህም ግን ከዛ ቦታ ማምለጥ ባለባቸው ሰዓት ግራ ስለተጋባች የሆነ ነገር እንደተፈጠረባት በማሰብ እየጎተተ ከዛ ቦታ ይዟት ወጥቶ ነበር። ቻዮንጋም እሱን ካየችው ጊዜ ጀምሮ ፍጹም ፍቅር ይይዛታል። በሌላ በኩል ደግሞ ኢንጊዮል የሄደው ሴጊዮንን ለማግኘት ነበር። ወዲያው ያወራውም ድሮ ጊታር ያለማመደው ስለ አቶ ቾይ ነበር። አቶ ቾይ ደግሞ የእሱ አባት ነበር። በዚህም የእሱን ስም እንደሰማች በጣም የተናደደችው ሴጊዮንግ የድሮውን ማስታወስ ጀመረች። ታዲያ እናትና አባት ቢኖሯትም እናቷን ካጣች በኋላ ከአባቷ ጋር መቆየት እንዳልቻለች በማደጎም የተወሰደችው ቤተሰብ በጣም ሀብታም ስለሆኑ እነሱን ደስተኛ ለማድረግ ቼሊስት ሆና ስትሰራ እንደነበረ ቫዮሊን የምትጫወተው ቤተሰቦቿን ለማስደሰት እንደሆነ ታዲያ ግን አባቷ በህይወት ቢኖርም ለማደጎ ስለሰጣት እንደማይፈልጋት እንደተረዳች ነበር። መንገድ ላይ ማደር የሌለበት እናትና አባቱ በፍቅር እንዲገናኙና እቺ ሴጊዮን የተባለችው ሴት ከአባቱ ህይወት እንድትወጣ ለማድረግ ቶሎ ብሎ ይቻን ጋር ነበር ሄደው። ይቻን ትምህርት መማር ላይ ጎበዝ ስላልሆነ ኢዩንጊዮል ደግሞ ጎበዝ ስለሆነ ለአያትየው የጠየቃት ነገር እሱን እንደሚያስጠናውና እሷ ደግሞ ለትንሽ ጊዜ እዚህ ቤት እንዲቆይ እንድትፈቅድለት ነበር። ለአያትየውም አቅሙን ያሳያል። በዚህም አያትየው በጣም ተደስታ የልጅ ልጇን እንዲያስጠናላት ነበር የጠየቀችው። ታዲያ እዛ የዩኒቨርሲቲ ተማሪዎች የሚከራዩት ቤት ውስጥ ኢዩንጊዮል በገባ ጊዜ ጀምሮ በደስታ ነበር የተቀበሉት። አባቱም ከአያቱ ጋር ደስተኛ ሲሆን ሲመለከት ሲዘፍን ሲጨፍር አባቱ መስማት የተሳነው ምን አይነት አደጋ ቢደርስበት እንደሆነ እያሰበ ነበር። ያ አደጋ እንዳይፈጠርበት መከላከል የሱ ኃላፊነት እንደሆነ ነበር የተረዳው። ስራ ሁሌ ወደሚሰራበት ቦታ ይቻንን በሄደበት ጊዜ ያገኘው ትኬት ነበር። እዛ ትኬት ላይ በእርግጠኝነት የሰጠችው ሴጊዮንግ ናት ብሎ በማሰብ ወደ ኮንሰርቱ እየሮጠ ነበር ሄደው። ኮንሰርቱ ላይ ሲያቀርብ የነበረው የሴጊዮንግ ፍቅረኛዋ ነበረ። ታዲያ ፕሮግራሙ ሲያልቅ ነበር የደረሰው። ይቻንም እየሮጠ ሄዶ ለምን እንደዚህ አጭር የሆነ ፕሮግራም ላይ እንደጠራችሁ ይጠይቃታል። እሷ ግን በመናደድ እዚህ ኮንሰርት ላይ እንዳልጠራችሁ እንዳይከታተላትና ፍቅረኛ እንዳላት ነበር የነገረችው። ይሄንን በሰማበት ጊዜ ይቻን ልቡ ይሰበራል። ኢዩንጊዮልም አባቱን ሲከተል ስለነበረ እንዲህ ሲዋረድ ማየት ስላልፈለገ እሱ በቅርቡ የእነሱ ቡድን ጊታሪስት እንደሚሆን ይናገራል። ታዲያ ሴጊዮንግ ፍቅረኛዬ ነው ካለችው ልጅ ጋርም ጊታር ይጫወት ነበር። ብቃቱ በጣም የሚያስገርም ነበር። ያኔ ከይቻን ጋርም በሚያወሩበት ጊዜ ለባንድ መቀላቀል የሚፈልግበትን ምክንያት ይቻን ይናገራል። በቅርቡ ሃይስኩል እንደሚያበቃ፣ ሃይስኩል ካበቃ በኋላ ወደ ኮሌጅ እንደማይሄድ፣ ቀጥታ አያቱን ለማስተዳደር ወደ ስራ መሄዱ ስለማይቀር ያለችውን ትንሽ ጊዜ በደስታ መኖር ስለሚፈልግ እንደሆነ ነግሮት ነበረ። በዛ ሰዓት በሚያወሩበት ጊዜ አንድ ህጻን ልጅ ፊኛ ሲለቅ ያንን ፊኛ ለማዳን ይቻን በሚዘልበት ሰዓት መኪና ሊገጭ ነበረ። ያኔ ያዳነው ኢዩንጊዮል ነበረ። ዞር ብሎም አባቱ ገና ለገና መስማት የተሳነው ሆነ ብሎ ተጨንቆ በተደጋጋሚ ደና እንደሆነ ይጠይቋል። ይቻን ግን እሱ ልጁ እንደሆነ ስለማያውቅ ግራ ተጋብቶት አምልጦ ይሮጥ ጀመረ። ነገር ግን ለመስማት አቅሙን አላጣም ነበር። ከዛ ጊዜ ጀምሮ የአባቱን ህይወት ለማስተካከል ነበር ሲሞክር የነበረው። አሁን እሱ ስራ የሚሰራበት ምክንያት አባትየው ለአያትየው መተዳደሪያ ገንዘብ ለማግኘት ስለሚፈልግ እንደሆነ፣ በዚህም ኢዩንጊዮል አባቱን በማስጠናት ጎበዝ ተማሪ እንዲሆንና የወደፊቱ እንዲቀየርለን ለማድረግ ነበር ያሰበው። ታዲያ ኢዩንጊዮልም ጊታር መቻሉን በቀጣይ ቀን ለአባቱ ጓደኞች ያሳያቸው ጀመረ። በዚህም አይተውት ብቃቱን ቢያዩም ከትንሽ ጊዜ በኋላ እንደሚቀላቀል ወደ ባንዱ ነበር የተናገሩት። አባቱ ይቻንም ማቀንቀን ላይ ብቻ ጎበዝ ስለሆነ ጊታር ያለማምደው ጀመረ። ከዛ ጊዜ በኋላ በጣም ጎበዝ ሆነው ነበር። እንደ ባንድም በጣም ቆንጆ ፕሮግራም ያቀርባሉ። ቡድኑም ከተመሰረተ በኋላ ነገሮች የተስተካከሉ ቢመስሉም የተደበላለቁት ሴጊዮንግ ወደ አሜሪካ ልትሄድ እንደሆነ እንደ ድንገት ሆኖ የይቻን ጓደኛና ኢዩንጊዮል ከሰሙ በኋላ ነበር። ይህንን ነገር ግን ለሱ መናገር አልፈለጉም። በዚህም ደግሞ ኢዩንጊዮል ስለ ሴጊዮንግ የሚያውቀው እሱ 11ኛ ክፍል እንዳለች ወደ ውጭ ከሄደች በኋላ ተመልሳ ወደ ኮሪያን መጣችም ነበር። ታዲያ ይህንን አሳዛኝ ነገር ይቻን ከሰማ ባንዱን ይበትነዋል ብለው በማሰብ ዝም ነበር ያሉት። ነገር ግን እቺ ሴጊዮንግ የተባለችው ልጅ ወደ ኮሪያ አትመለስም ተብሎ ቢታሰብም በቀጣይ ቀን ነበር የመጣችው። ከመጣች በኋላ በጣም የፈራች ትመስል ነበር። ወዲያው ጸጉሯንም በማሳጠር
ሌላ ሴት መስላ ነበር። ያላትን ቅንጡ ልብሶች በመሸጥም ራሷን ለማስተዳደር እየሞከረች ነበር። ኢንጊዮልም ሲያት በጣም ተገርሟል። በዚህም ግን ያስጠነቀቃት እሷ ከይቻን መራቅ እንዳለባት ነበር። ይሄንን በሰማችበትም ጊዜ ሌላ ሴት ሆና ነበር። በዚህም ይቻንን ካስቀየመችው ሄዳ ይቅርታ እንደምትጠይቀው ትናገራለች። ከዚህ ቀደም የነበረችው ሴጊዮንግ ግን በጣም ግብዝ ሴት ነበረች። እሷንም ካወራ በኋላ ኢንጊዮል በሚያስብበት ጊዜ ቤተሰቡ ለመጀመሪያ ጊዜ የተገናኙት የምልክት ቋንቋ ትምህርት ቤት ውስጥ እንደሆነ፣ ታዲያ አባትየው መስማት ካልተሳነው እናትየውን መቼም ማግኘት እንደማይችል፣ ከዛ ባሻገር ደግሞ ኢንጊዮል እዚህ ያለችውን እናቱን ራሱ ማግኘት ከብዶት ነበረ። ታዲያ እናቱ ቺዮንግ አንዴም እንኳን ስለ ቤተሰቦቿ አውርታ ስለማታውቅ እዚህ ዘመን ላይ እንዴት እሷን ማግኘት እንዳለበት ግራ ገብቶት ነበረ። ታዲያ እንደምንም ብሎ ቤተሰቦቹን አንድ ላይ ማድረግ እንዳለበት እያሰበ ነበረ። ታዲያ ሴጊዮንግ ወደ ውጭ ሀገር ልትሄድ መሆኑ ደግሞ እንዳጋጣሚ ሆኖ ይቻን ይሰማል። በዚህም ልቡ ተሰብሮ ነበረ። በዚህም ወደ ስራ በተመለሰበትም ጊዜ ከዚህ ቀደም ኮንሰርት ትኬት የሰጠችው ልጅ እንደወጣች ነበር የተነገረው። በዚህም ይህን ሲሰማ ገና ለገና ሴጊዮንግ ትሆናለች ብሎ በማሰብ እየሮጠ ሲሄድ እዛ ያገኘው ቻዮንግ አን ነበረ። በዚህም ቻዮንግ ላይ ጮህባት ጀመረ። ከዚህ ቀደም ሴጊዮንግ መስላ ትኬት የሰጠችው እሷ እንደሆነችም አውቀው ነበረ። ተናዳም ዝም ብላ በምትራመድበት ጊዜ መኪና ሊገጫት ነበረ። ወደ ራሱ ከጎተታት በኋላ ደንቆሮ እንደሆነች እየተናገረ ነበረ። ይሄንን ስታይ እሷ መስማት የተሳናት እንደሆነች አውቆ እየሰደባት እንደሆነ በማሰብም በጣም ተናዳ ጥላው እያለቀሰች ትሄዳለች። ታዲያ ወደ አለቃው በተመለሰበትም ጊዜ አለቃው የነገረው መስማት የተሳናት እንደሆነች ነበረ። ያኔ ነበረ ጥፋቱ የገባው። በዚህም ይቻን እየሮጠ ሲወጣ መንገድ ላይ ያገኛት ሴጊዮንግን ነበረ። በዚህም ሊያወሩ እንደመጣች ትናገራለች። እሱ ግን እንደሚቆይና መጀመሪያ ማግኘት ያለበት ሰው እንዳለ ይናገራል። ቻዮንጋንም ይፈልጋታል። ያገኛት ግን አልቻለም። በዛ ዝናብ ብቻዋን ቁጭ ብላ ስቅስቅ ብላ እያለቀሰች ነበረ። በቦታው ሳልፍ የነበረው ኢንጊዮልም እናቱ እንደሆነች ሳያቅ ልጅቷ ስላሳዘነችው ብቻ ጥላ ሰጥቷት ነበረ። ቼዮንጋ ህይወቷ ሙሉ ደስተኛ ለመሆን ብትሞክርም አጋጥሟት ደስታ አያቀም ነበረ። ልጅ እያለች ነበረ እናቷ ከሞተች በኋላ አባትየው ሌላ እንጀራ እናት ያገባው። ያቺ እንጀራ እናቱ በጣም መጥፎ ነበረች። በዚህም የተነሳ መስማት የተሳናት ብትሆንም የምልክት ቋንቋ እንድትማር እንኳን አትፈቅድላትም ነበረ። ለዚህ ነበረ አሁን ሀሳቧን መግለጽ ከሰዎች ጋር መግባባት የሚከብዳት። ታዲያ ግን ከዚህ ቀደም ይቻን ሴጊዮንግ ያዘጋጀችው ፕሮግራም ላይ እያለቀሰ ሲበጠብጥ አይታው ነበረ። እሱ ብቻ አይደለም መጽሐፍ ሊወድቅባት ሲል ከዚህ ቀደም አድኗት ነበረ። በሶስተኛ ደግሞ የተገናኙት እቃ ማከማቻ ክፍል ውስጥ ነው። ታዲያ በተደጋጋሚ ስላገኘችው ቻዮንግ ወዶኛል ብላ አስባ እሷን መልሳ ወዳው ነበረ። ነገር ግን የደረሰችበት ሴጊዮንግን በጣም እንደሚወዳት ነበረ። በዚህም እሷ ወደ ውጪ ልትሄድ እንደሆነ ስለሰማች እንዲጽናና በማሰብ ነበረ የኮንሰርቱን ትኬት የሰጠችው። ነገር ግን ሌላ አስብ አልነበረም። እሱ ግን መስማት አትችይም ወይ ብሎ ስለሰደባት ልቧ ተሰብሯል። አለቃውም እሷ መስማት የተሳናት እንደሆነች ከነገረው በኋላ ይቻን እየሮጠ እሷን ለማግኘት ሲወጣ በር ላይ ያገኘው ሴጊዮንግን ነበረ። ልታወራው እንደምትፈልግ ትናገራለች። እሱ ግን እንደሚቆይና ተመልሶ እንደሚመጣ ይነግራታል። ቢፈልጋት ቻዮንግ አን ሊያገኛት አልቻለም ነበር። ወደ ሴጊዮንግን በሚመለስበት ጊዜ ይቅርታ ጠይቋለች። እሱ ግን ደንግጦ ነበረ። ለምን ተመልሳ ወደ ኮሪያ እንደመጣች ለሱስ በድንገት እንደዚህ ጥሩ እንዴት እንደሆነችለት ግራ ተጋብቷል። ኢንጊዮልም የነሱን መቀራረብ ካየ ጊዜ ጀምሮ በእነሱ ማል ጣልቃ ለመግባት ይሞክራል። ምክንያቱም ሁለቱ ፍቅር ከተያያዙ ገና ለገና ከእናቴ ጋር አይሆንም ብሎ ኢንጊዮል በጣም ፈርቶ ነበረ። ሴጊዮንግም በእነሱ ማል ጣልቃ ሲገባ ስትመለከት ምናልባት ኢንጊዮል ይወደኛል ብላ ነበር ያሰበችው። በዚህም ቀንቶ ጣልቃ ለመግባት እየሞከረ እንደሆነ ነበር የተረዳችው። ነገር ግን እሱ ድብቅ ዓላማ ነበረው። ቡድኑም ዘፈን አዘጋጅቶ ነበረ። ነገር ግን ይቻን የዘፈኑን ርዕስ ነበር የቀየረበትን ምክንያት ሴጊዮንግ ይቀየር ስላለች ብቻ ነበረ። በዚህ ተግባሩ ኢንጊዮል በጣም ይናደዳል። ከባንዱም እንደወጣ ተናግሮ ጊታሩን አስቀምጦ ነበር የጠፋው። ያኔ የደወለለት ማስተሩ ነበረ ወደዚህ ዓለም እንዲዘዋወር ያደረገው። ሲነግረው የነበረው እሱ 1995 ላይ መሄዱ ብቻ የወደፊቱን እየቀየረ እንደሆነ ነበረ። በዚህም እዚህ 1995 ላይ ማስተካከል ያለበት በጣም ብዙ ነገር እንዳለ ይነግረዋል። ለምን እሱ ላይ ይሄ ነገር እየተፈጠረ እንደሆነ ግን ግራ ገብቶት ነበረ። ነገር ግን በጣም የሚያስገርመው ነገር ወደ 1995 የተመለሰው እሱ ብቻ አልነበረም። ሴጊዮንግ የተባለችው ልጅ ወደ ኮሪያ ተመልሳለች ተብሎ ቢታሰብም እሷ ትክክለኛዋ ሴጊዮንግ አልነበረችም። ኢዮንዩ ነበረች የሴጊዮንግ ልጅ። ታዲያ ኢዮንዩ ከሴጊዮንግ ጋር በምታድግበት ጊዜ ሴጊዮንግ ያለቻትን እያንዳንዱን ነገር ታደርግ ነበረ። ታዲያ ሴጊዮንግ ከዚህ ቀደም ቻሊስት ስለነበረች እሷን ቫዮሊን እንድትጫወት ታስገድዳት ነበረ። በዛ ህይወቷ ግን ደስተኛ አልነበረችም። ታዲያ ሴጊዮንግ ወደ አሜሪካ ከሄደች በኋላ አግብታ ነበረ ኢዮንዩን የወደደቻት። ነገር ግን እሷ ድሮ ላይ ቼሊስት ስለነበረች አሁን ለልጅ ብላ ስላቋረጠች ያንን
ህልሟን በማቋረጥ ንዴት ስለሚሰማት ነበር ልጅቷ ልክ እንደሷ እንድትሆን ስታሳድጋት የነበረው። ታዲያ እናቷ ልክ እንደ መሳሪያ እንደምትጠቀምባትና የድሮዋን ለማስተካከል እሷ ላይ የሞከረች እንደሆነ ስትረዳ በጣም ይከፋት ነበር። ከጊዜያቶች በኋላ እናትና አባቷ ተፋተው ነበር። ያኔ እናቷ በጣም ጠጪ ትሆናለች። በሰከረችበት ጊዜ ግን ሁሌ የምታወራው በአንድ ውስጥ የሚጫወት ፍቅረኛ እንደነበራትና ስለ መጀመሪያ ፍቅሯ ነበር። ይሁን ወደ 1995 በምትመለስበት ጊዜ የእናቷን ፍቅረኛ ከእናቷ ጋር አንድ ላይ ለማድረግና ከዛ ባሻገርም እናቷ ደስተኛ እንድትሆን ለማድረግ ነበረ ወደ 1995 የተመለሰችው። ከእናቷ ጋርም በምትኖርበት ጊዜ በጣም ሰልችቷት ነበረ። አንድ ቀን ላይ እሷ ባትወለድ ጥሩ እንደሆነ በምትናገርበት ጊዜ የላቪዳ ሙዚቃ የሚል ቦታ ያየችው። በዚህም ቀስ ብላ ወደዛ ትሄዳለች። እንዴት ወደዛ እንደመጣች ግን አታውቅም ነበረ። ወደ ውስጥ ከገባች በኋላ እሷም የሸጠችው ቫዮሊኗን ነበረ። ሰውየውም ገንዘቡን ይሰጣታል። ከዛ በኋላ ግን ይሄንን ቫዮሊን መመለስ ከፈለገች ብሎ ትኬት ተሰጥቷት ነበረ። ከዛ ቦታ ስትወጣ ነበረ እሷም ወደ 1995 የተመለሰችው። በዚህም መንገድ ላይ ኢንጊዮል ባገኛት ጊዜ ስሟን ሲጠራ ሲጊዮንግ ብላ ነበር የጠራት። በዚህም የተነሳ ዩኒዩ ሀሳብ የመጣላት የእናቷን ስም ይዛ እንደ እናቷ እየኖረች የእናቷን የወደፊት መቀየር ነበረ። በዚህም ሀሳቧ እናቷን ከመጀመሪያ ፍቅራ ጋር ካገናኘች በኋላ እሷ እንዳትወለድ ማድረግ ነበረ። ለዚህም ነበረ ወደ ኮሪያ ከተመለሰች በኋላ እነ ይቻን ጸባዩዋ እንዴት እንደተቀየረ ሲጠይቁ የነበረው። እውነትም እሷ ሌላ ሴት ስለነበረች ነው። እናቱንም ኢንጊዮል እያፈላለገ በነበረበት ጊዜ ነገሮች የመሩት ወደ አንድ ፌስቲቫል ነበረ። እዛ ፌስቲቫል ላይ ደግሞ የእናቱ ወንድም ነበረ ፕሮግራሙን የሚያዘጋጀው። ዝናብም እየዘነበ ነው፣ ሰዎችም ነበሩ። ታዲያ ጊታር በሚያይበት ጊዜ ለመጫወት መድረክ ላይ እንደወጣ በውሃው አማካኝነት ኤሌክትሪክ ስለተፈጠረ እዛው ራሱን ይስታል። በሌላ በኩል ደግሞ ይቻን ድጋሚ ይቅርታ ለመጠየቅ ቻዮንግ ትምህርት ቤት ነበር ሄደው። እሷ ግን ራሷን እያመማት ነበረ። በዚህም ልትወድቅ ስትል አዛዝሎ የወሰዳት ወደ ሆስፒታል ነበረ። ከሆስፒታልም ስትነቃ እሱን ስታየው በጣም ትደነግጣለች። በጽሁፍም በተደጋጋሚ ይቅርታ ከጠየቃት በኋላ ምግብ ጋብዟት ወደ ቤት ነበር የሸኛት። በሌላ በኩል ደግሞ ዮንሃ የእናቷ ፍቅረኛ የቱ ይሆናል ብላ እስካሁን ያገኘቻቸውን ወንዶች እንዳለ በመለጠፍ ለማረጋገጥ እየሞከረች ነበረ። የጠረጠረችው ግን ኢዩንጊዮል ይሆናል ብላ ነበረ። ምክንያቱም እሷ ለመጀመሪያ ጊዜ ኢዩንጊዮልን ስታየው ልቧ ስለመታ ምናልባት እናቷም እሱን ትወደዋለች ብላ ነበር ያሰበችው። በሌላ በኩል ይቻን ኢዩንጊዮልን ቤት ሲያጣው በጣም አዝኖ ነበረ። ጓደኛው ስለነበረ ከዚህ ቀደም ተጣልተው በመለያየቱ አዝኗል። በዚህም ሌላ ጊታሪስት እንፈልጋለን ብለው ጓደኞቹ ሀሳብ ቢያመጡ በዚህ ሀሳብ አልተስማማም። እሱን ፎቶውን እየለጠፈ ከተማ ውስጥ ያፈላልገው ጀመረ። ታዲያ እሱን በማፈላለግ ሁኔታ ውስጥ ከቡድኖች ጋር ስለተጣላ መሬት ላይ ራሱን ስቶ ይቻንን የተመለከተችው ቻዮንግ ነበረች። በሌላ በኩል ደግሞ የማያውቀው ቤት ውስጥ የነቃው ኢንጊዮል ወደ ውጭ ይወጣል። ወንድምየው ፕሮግራሙን ሲያዘጋጅ ስለተሳሳተ ገና ለገና ይሄ ልጅ ይከሰኛል ብሎ በማሰብ ነበር እዛ ቤት ውስጥ ያስቀመጠው። ከቤቱም ጥሎ ሊወጣ ሲል ግን እንደ ድንገት በር ላይ የተገናኘው ከቻዮንግ ጋር ነበረ። ታዲያ ዩኒፎርሟ ላይ ስሟ ስለነበረ እናቱ እንደሆነች ነበረ ኢንጊዮል ወዲያው ያረጋገጠው። ተከትሏትም ወደ ቤት ከገባ በኋላ ያረጋገጠው የእንጀራ እናቷ በጣም እንደምታሰቃያትና የምልክት ቋንቋ እንኳን እንደማትችል ነበረ። በዚህም ቤቱን ይቀውጠዋል። ያኔ የመጣው የቻዮንግ አባት ነበረ። ታዲያ ልጅቷ እስከዛሬ አንድ ነገር ተናግራ ስለማታውቅ ልጁ ላይ ችግር አለ ብሎ አስቦ አያውቅም ነበረ። በዚህም የተነሳ ኢዩንጊዮል ሁሉንም ካስረዳ በኋላ እሷ የምልክት ቋንቋ መማር እንዳለባት ይናገራል። ያኔ አባትየው ብቻውን ቁጭ አድርጎ ያወራዋል። በድርጅታቸው አማካኝነት ለተፈጠረበት ችግር ገንዘብ ሊሰጠውና ሊክሰው እንደሚፈልግ እየተናገረ ነበረ። ኢዩንጊዮል ግን እንደማይፈልግ ይናገራል። እሱ የሚፈልገው ቻዮንግ ምልክት ማስተማር እንደሆነ ነበር የተናገረው። አባትየውም ይፈቅድለታል። ይቻንም ሆስፒታል ተደብድቦ ይገባም። እስካሁን ግን ከጓደኞቹ ጋር ኢዩንጊዮልን እየፈለጉት ነበረ። እሱን ለመጠየቅ ሲጊዮንግ ስትመጣ በጣም ደስተኛ ሆኖ ነበር። በዚህም ቻዮንግ የምልክት ቋንቋ ኢዩንጊዮል ማስተማር ጀመረ። ነገር ግን በጣም ስሜታዊ ሆኖ ነበረ። እናቱ ነበረች ይህንን ያለማመደችው። አሁን ግን ጊዜ ተቀይሮ እሱ እናቱን እያለማመዳት ነበረ። የቻዮንግ አባትን በጣም ስላዘነለት እሷ የምትማርበት ትምህርት ቤት እንኳን እንድትማር እንዲሁም እዛ ቤት እንዲቆይ ነገሮችን አመቻችቶለት ነበረ። በዚህም የተነሳ እሱ እዛ ትምህርት ቤት ይማራል። ይቻንም ስለሱ በሚያጠያይቅበት ጊዜ ትምህርት ቤት እንደቀየረ ሲሰማ እሱን ማግኘት ነበር የፈለገው። በሌላ በኩል ደግሞ የእናቷን የመጀመሪያ ፍቅረኛ ለማግኘት የምትሞክረው ኢዩን ዩኒፎርም ባገኘችበት ጊዜ እናቷ ድሮ ወደ ተማረችበት ትምህርት ቤት እናቷን ሆና ነበር ሄደችው። በዚህም ኢዩንሁ
ዩንጊዮልን ባገኘችበት ጊዜ ለምን እንደሚጠላት ሁሌስ ከይቻን እንድትርቅ ለምን እንደሚያስጠነቅቃት ነበር ሲጠይቃት የነበረው። እሱ ግን ምንም መልስ አልነበረውም። በሌላ በኩል ውጪ ድምጽ ይሰማ ጀመረ። ይቻን ከቡድኑ ጋር በመሆን ዩንጊዮል መልሶ ቡድናቸውን እንዲቀላቀል የይቅርታ ዘፈን አዘጋጅቶለት ነበረ። እኔ ዩንጊዮል የተናገረው እሱ ከሴጊዮንግ ከራቀ ብቻ እንደሆነ ምክንያቱም እሱም ሴጊዮንግን እንደሚወዳት ነበረ ዩንጊዮል ምንም ማድረግ ስለማይችል የተናገረው። ያኔ አባትና ልጅ ይደባደቡ ጀመረ። ቦታው በክብ ተመልቶ መንጫጫት ነበረ። በዚህም የተነሳ መምህራኖች ሲመጡ ሁሉም ይበተናሉ። ዩንጊዮልና ዩኑም ብቻቸውን በነበሩበት ጊዜ እውነት እንደሚወዳት ትጠይቀዋለች። ምክንያቱም ፍቅሩን ሲናገር የእውነት እንደሚመስል ነበር ስታሳውቀው የነበረው። እሱ ግን እንዳልሆነ ነበር ሲናገር የነበረው። ታዲያ ሁለቱ በሚያወሩበት ጊዜ መምህር አግኝቷቸው ወደ ርዕሰ መምህር ቢሮ ነበር የገቡት። ርዕሰ መምህሯ ደግሞ የቻዮንግ የእንጀራ እናት ነበረች። በዚህም የተነሳ ሴጊዮንግን እንደምታባረራት በምትናገርበት ጊዜ አያቷ አሜሪካ እንዳለች ሁሉን ነገር ለሷ እንደምትነግራት ታሳውቃታለች። ሴትዮዋ በጣም ሀብታምና ተጽዕኖ ፈጣሪ ስለሆነች ምንም ማድረግ ስለማትችል እንጀራ እናትየው እዛ እንድትማር ፈቅዳላት ነበረ። ዩንጊዮልም ዩኑን ይከታተላት ጀመረ። በዚህም እሷ ስትናገር የነበረው ፌስቲቫል ላይ ፕሮግራም እንደሚያቀርቡ ከዚህ ቀደም እንደምታውቅ፣ ታዲያ እዛ ፕሮግራም ላይ እንዲያቀርቡ ከሁለት ወንዶች መካከል የፈለገችው እንደምትመርጥ ትናገራለች። በዚህም የእሷን ልብ ለማግኘት ወንዶቹ በስነስርዓት ለመወዳደር ነበር ያሰቡት። ዩንጊዮልም እናቱን ምልክት ቋንቋ ለማስጠናት ወደ ክፍሏ በገባበት ጊዜ ተናዳበት እቃ እየወረወረችበት ነበረ። የወረወረችበትን ምክንያት እሷ ይቻንን ስለምትወደው እሱን ስለደበደበው ነበረ። በዚህም ስለሱ የተለያዩ ነገሮችን የጻፈችበትን ደብተር ነበር ያገኘው። እናቱና አባቱ አንድ ላይ እንዲሆኑም እናቱን ይዞ የሄደው የባንዱ መሰብሰቢያ ቦታ ነበረ። በዚህም የተነሳ ይቻን ትንሽ የምልክት ቋንቋ ስለሚያውቅ ቻዮንግ ለማውራት እየሞከረ ነበረ። ታዲያ ከማስተሩም ስልክ የተደወለለት ለዩንጊዮል ነበረ። በዚህም እሱን የሚረዳው ሰው ወደ 1995 እንደላከ፣ ነገር ግን ያ ሰውዬ ቀድሞ እሱን ከመርዳቱ በፊት እሱ ያንን ሰውዬ መርዳት እንዳለበት ነበር የተነገረው። ዩንጊዮልም ከቻዮንግ ጋር ሆኖ ወደ አንድ ከተማ እየሄደ በነበረበት ጊዜ የሞተራቸው ፊውል አልቆ ነበረ። በዚህም ባስ እየጠበቁ በርዷት ስለነበረ ጃኬቱን ይሰጣታል። ከይቻን አስበልጣ እንደምትመርጠው ነበር የጠየቃት። እንደ እውነታውም ዩንጊዮል መጀመሪያ ካያት ጊዜ ጀምሮ በጣም ወዷት ነበረ። በዚህም ግን እሷ 1995 ሰው ስለሆነች ገና ለገና እሱ ደግሞ የ2023 ስለሆነ ያው እድሜያቸው አንድ ላይ አይሄድም ብሎ አስቦ በጣም ፈርቶ ነበረ። ነገር ግን እስከዛሬ እሷን ለመቅረብ በሚሞክርበት ጊዜ ከልቡ ነበር የሚያደርገው። በዚህም ተጠግቶ ከሳማት በኋላ ልቧ እንዲመታ አድርጎት ነበረ። በሌላ በኩል ይቻን ደግሞ የምልክት ቋንቋ ተምሮ እሷን እያመሰገናት ነበረ። ደብተሯንም ባየበት ሰዓት የተመለከተው እሱን እንደሳለችው ነበረ። በዚህም ግን መልሶ እሷን ስለማይወዳት ፈርቶ ከተቀመጠበት ወንበር ላይ ራሱ ወድቆ ነበረ። እሷ ግን የፍቅር ግንኙነታቸው እንደማይቀጥል ተረድታ ነበረ። በዚህም ግን ጓደኛሞች እንዲሆኑ የሰጠችው ደብተር ነበረ። ደብተሩ ላይ እሱንና እሷን አድርጋ የተለያዩ የሚያስቁ ነገሮችን ጽፋ ነበረ። ይህም ባነበበበት ጊዜ ልቡ ይነካ ጀመረ። ይቻንም እንደ ስጦታ የሰጣት የፋክስ ማሽን ነበረ። በዚህም እሱ በስልኩ በሚጽፍበት ጊዜ ያ መልእክት ከፋክስ ማሽን ውስጥ ፕሪንት መሆን ይችል ነበረ። በዚህም የተነሳ በጣም ደስተኛ ትሆናለች። እሷ ደስተኛ ስትሆን አባቷ በተመለከተበትም ጊዜ እሱም ደስ ብሎት ነበረ። የሆኑ ደግሞ በጣም ቼሊስት መሆን የምትጠላበት ምክንያት ቫዮሊን መጫወት ስለማትወድ ሳይሆን በቤተሰቦቿ ምክንያት ከዚህ ቀደም በጣም ጎበዝ የሆነች ቼሊስት ራሷን አጥፍታ ስለነበረ ነው። በዚህም የተነሳ በቤተሰቦቿ ምክንያት ሰው ስለሞተ የጥፋተኝነት ስሜት ስለሚሰማት ሁሌ መድረክ ላይ ለማቅረብ ስትወጣ በጣም ትፈራ ነበረ። በዛ ዝና በነበረበት ጊዜ ከዩንጊዮል ጋር ይገናኛሉ። ሁለቱም የሄዱት ወደ ሲኒማ ነበረ። ጨለማ ክፍል ውስጥ ስቅስቅ ብላ ታለቅሳለች። ያኔ ዩንጊዮል ሲመክራት የነበረው ሁሉም ነገር ፍጹም መሆን እንደማይጠበቅበት እሷ ዝም ብላ ህይወቷን እንድትኖር ነበረ። የባንዳቸውንም ስም መቀየር የፈለገው ይቻን የተማከረው ከቻዮንግ ጋር ነበረ። እሷ ስዕል መሳል ላይ ጎበዝ ስለሆነች ሀባብ ግማሽ አድርጋ ከሳለች በኋላ ዋተርሜለን ሹገር ብለው ነበር የሰየሙት። የሆኑ ደግሞ ዩንጊዮልን በጣም እየወደደችው ነበረ። ትምህርት ቤት ውስጥ ሴቶች ሲቀርቡት በጣም ትናደዳለች። እንጀራ እናትየው ደግሞ አሁን ቻዮንግ ጋር ዩንጊዮል እየተቀራረበ ስለሆነ ቻዮንግ አሁን ደስተኛ እየሆነች ስለሆነ እሱን ሁሌ ታስጠነቅቀዋለች። ምንም ብትሞክር ግን እቅዷ አይሳካላትም ነበረ። ቻዮንጋን የማትወድበት ምክንያት አባትየው ገና ለገና ለሷ ውርስ ያወርሳታል ብላ ስለምትፈራ ነበረ። በሌላ በኩል የባንዱ አባል የሆነው ዩንዩል እንደ ድንገት ከአንድ ወንበዴዎች ጋር ተገጣጥሞ ከነሱ ጋር ይደባደብ ጀመረ። ከዚህ ቀደም ዩንዩ የአንድ ወንበዴ አባል ቡድን ነበረ። በዚህም ዋና
የቡድናቸው መሪ በሱ ምክንያት እስር ቤት ስለገባ በቅርቡ ስለሚለቀቅ እነዚህ ቡድኖች ሊያስጨንቁት እየሞከሩ ነበር። ዩንጊዮል ደግሞ ስለ አባቱ መስማት የተሳነው ህይወት በሚያስብበት ጊዜ በቅርቡ ፌስቲቫሉ ላይ ለሴጊዮንግ ፍቅሩን እንደሚጠይቅ ስላስተዋለ ምናልባት እዛ ፌስቲቫል ላይ አደጋ ይደርስበታል ብሎ በማሰብ ይቻንን ወደ አንድ ቦታ ነበረ ይዞት ሄደው። ታዲያ ሁለቱ እየተዝናኑ ልምምድ የሚያደርጉት እነ ዩንጊዮል እንደ ድንገት ሆኖ ከላይ መብራት ነበር የወደቀባቸው። እነሱ ግን አልተጎዱም ነበረ። በዚህም የተነሳ አባቱን ማዳን ስለቻለ ዩንጊዮል በጣም ደስ ብሎት ነበረ። ቀኑ ግን ሙሉ ለሙሉ አላለቀም። ድጋሚ ልምምድ አለ ስለተባለ ይቻን ለመለማመድ ይሄዳል። በዛ ጊዜ ውስጥ ግን የመጡት ወንበዴዎቹ ነበሩ፣ ዩንጊዮልን የሚከታተሉት ወንበዴዎች። በዚህም ቡድኑ አንድ ባንድ ለመደባደብ እየሞከረ ነው። ታዲያ ቀኑ ስላለቀ በተሳካ ሁኔታም ደስተኛ ሆኖ ከሴጊዮንግ ጋር ጊዜ ለማሳለፍ ያሰበው ዩንጊዮል እንደ ድንገት ሆኖ ስልክ ይደወልለታል። አባቱ ለመለማመድ እንደሄደ ነበር የሰማው። በዚህም ድጋሚ አደጋ እንዳይፈጠርበት በመፍራት እሷን ትቶ እየሮጠ ይሄዳል። በዛ ጊዜ ከወንበዴዎቹ ጋር እየተደባደበ ስለነበረ ይቻን ከጀርባ አንድ ሰውዬ በኃይል ሊመታው ነበረ። በዚህም አባቱን ለማዳን ብሎ ሰው በሚጮህበት ጊዜ ሰውየው ይቻንን በደንብ አልመታውም፣ ነገር ግን ራሱን ስቶ ነበረ። በዚህም ቶሎ ብሎ ይቀሰቅሰው ጀመረ። በዚህም አባቱ አደጋን ከማድረስና የጆሮውን የመስማት አቅም ከማጣት አባቱን ማዳን ችሎ ነበረ። በዚህም ደስተኛ ይሆናል። ሃንዮልም ስለነዛ ሰዎች ማንነት ተናግሮ ነበረ። ታዲያ ግን ዩንጊዮል ነገሮች ቢስተካከሉለትም ብቻዋን ጥሏት ስለሄደ ዩኑ አኩርፋው ነበረ። ትምህርት ቤትም የሄደበትን ምክንያት ባገኛት ጊዜ ስትጠይቀው ሊነግራት አልቻለም ነበረ። ይቻን አባቱ እንደሆነ ወደ 1995 መጥቶ እንደሆነ ለሷ ማስረዳት አይችልም ነበረ። በዚህም ዝም ነበር ያለው። እሷም ከዚህ በኋላ ስትናገር የነበረው ለሱ ይሄ ፍቅር እንዳልሆነ ከይቻን ጋር እየተወዳደረ እንደሆነ፣ በዚህም እራሷ እንደምትመርጥና በቅርቡ ይቻንን መምረጧ እንደማይቀር ነበር የተናገረችው። ይቻንም ዛሬ ነበረ ፌስቲቫሉ ላይ ፕሮግራም የሚያቀርበው። በዚህም ሁሉም ሰዎች እያደነቋቸው በነበረበት ጊዜ ዩኑ ብቻ ደስተኛ አልነበረችም። ታዲያ ግን የሰማችው አንድ ነገር ከዚህ ቀደም የሷ ፍቅረኛ የነበረው ዶክተሩ ልጅ ሌላ ባንድ ውስጥ እንዳለና እሱ ፕሮግራም እንደሚያቀርብ ነበረ። በዚህም አጠገቧ ያለችው ልጅ የነገረቻት እሷ የሴጊዮን ልጅ እንደሆነች ባለማወቋ ነበረ። ወዲያው ይገጣጠምላታል። በዚህም እናቷ ከድሮ ጀምሮ የምታወራው ልጅ ስለ ይቻን እንዳልሆነና ሌላ እንደሆነ ነበረ። በዚህም ሰውየውን ሄዳ በምታይበት ጊዜ የራሷ አባት ነበረ። የተረዳችው የራሷን አባት እናትየው ከመጀመሪያው ጀምሮ ፍቅር እንደያዛት ነበረ። ምንም ብትሞክር አሁን እዚህ የመጣችው እናቷንና የመጀመሪያ ፍቅሯን አንድ ላይ ለማድረግ ቢሆንም የእናትየው የመጀመሪያ ፍቅር አባትየው ነበረ። በዚህም ቤትም ብትል እሷ መወለዱ አይቀርም። መድረክ ላይ ሆኖ የሚያቀርበው ይቻን ደግሞ በተደጋጋሚ ሲፈልግ የነበረው ቻዮንግ አን ነበረ። እሷ ግን አልመጣችም። ምክንያቱም ከዚህ ቀደም ለዩንጊዮል እሱን እንደምትመርጠው ሴጌ በምትናገርበት ጊዜ በምልክት ቋንቋ ሰምታት ስለነበረ ነው። በዚህም ሁለቱ አንድ ላይ ይሆናሉ ብላ ነበረ ወደ ዝግጅቱ ያልመጣችው። ምክንያቱም ለመጠየቅ ፕሮግራሙን እንደጨረሰ ሄደው ቻዮንግ ጋር ነበረ። በዚህም ተናዳ እሷ መስማት እንደማትችል ሊቀልድባት ዘፈን ሊጋብዛት እንደፈለገ ትጠይቋለች። እሱም ዘፈን ዝም ብሎ ነገር እንዳልሆነ መስማት ባይቻል እንኳን በልብና በአይን መታየት እንደሚችል ነበር ሲነግራት የነበረው። ምንም ቢል ግን አብራው መሆን ስላልፈለገች ጥላው ነበር ሄደችው። በሌላ በኩል ዩንጊዮል ዩኑን ለማግኘት ነበር ሄደው። በዚህም እሱ ከይቻን ጋር ባለው ውድድር ብቻ እንዳልቀረባት ስለሷ በጣም እንደተጨነቀ ይነግራታል። ከዚህ በኋላ መጨነቁን እንዲያቆም ነበር የነገረችው። እቃዋንም ሰብስባ ለመሄድ ከዚህ ሀገር ትወስናለች። ነገር ግን መሄድ አልቻለችም። በዚህም እሷ ያለችበትን ቦታ ዩንጊዮል በሰማበት ጊዜ ጥላ ይዘው ነበር ወደ እሷ ሄደው። በዚህም አብረው ቆንጆ ጊዜ ከዛ በኋላ አሳልፈው ነበረ። መልሳ ከሱ ጋር ስለሆነች ዩንጊዮል በጣም ደስ ብሎታል። ቤተሰቦቹ አሁን በነፃ አንድ ላይ መሆን ይችሉ ነበረ። ነገር ግን ማስተሩ ከደወለለት በኋላ በቅርቡ ወደ 2003 የሚመለስበት ሰዓት እንደደረሰ ነበር የተነገረው። ይቻንንም ይቅርታ ለመጠየቅ ሳጊዮንግ ብታስብም ሲነግራት የነበረው ከዚህ ቀደም በፍቅር አይን ዩንጊዮልን ስትመለከት እንዳየ፣ በዚህም ከዛ ቀን ጀምሮ በሷ ፍቅር ተስፋ እንደቆረጠ ያሳውቃታል። ይቻን አሁን የሚያስበው ስለ ቻዮንግ አ ነበረ። በዚህም ድመት ስትመግብ በተመለከተበት ጊዜ ልቡ ይመታ ጀመረ። ስዕል ወደምስልበት ቦታ ተከትሏት ይሄዳል። ሁለት ወንዶች ሲያስቸግሯት ለሷ ብሎ ይደባደብላት ነበረ። ወደሚለማመዱበት ቦታ እንድትመጣም ነበር የጠየቃት። በዚህም በጽሁፍ አድርጎ ልቡ እንዲመታ ካደረገች በኋላ ወዴት እየሄደች እንደሆነ ይጠይቃታል። ዘፈንም ሊዘፍንላት እንደሚፈልግ ነበር የተናገረው። በዚህም በምልክት ቋንቋ አድርጎ ቆንጆ ዘፈን ነበር የዘፈነላት። ታዲያ በዘፈኑ ተነክታ እያለቀሰች ነበረ። የመጨረሻ ግጥሙንም በረሳበት ጊዜ መታ ጥብቅ አድርጋ ታቅፋለች። ታዲያ ቡድኑ ለመዝናናት ወደ አንድ ቦታ እየሄዱ ነበረ። ማስተሩም ለሁለቱ ነበር ስልክ የደወለላቸው። በዚህም ለዩንጊዮል ሲነግረው የነበረው ከሱ ጋር የሚረዳው ወደ 1995 ሰው እንደላከለት ነበረ። ያ ማን ነው ብሎ በማሰብ ስልኩን ተከትሎ ሲሄድ ማስተሩ በሌላ በኩል ደግሞ
ለኢዮኑ ደውሎላት ነበር። ሁለቱም ስልኩን እንደያዙ ነበር የተያዩት። ወዲያው ያረጋገጡት ሁለቱም ከ2003 ወደዚህ እንደመጡ ነበር። ይቻንም የሚያወሩት ነገር ምን እንደሆነ ሲጠይቃቸው ቶሎ ብለው ዘለው የወረዱት ከባቡሩ ነበር። ወደዚህ የመጡበትንም ምክንያት ሁለቱም ቁጭ ብለው ተነጋግረው ነበር። በሌላ በኩል ደግሞ ቻዮንግ ብቻዋን እንዳትሆን ቆንጅዬ ድመት እንደ ስጦታ ይቻን ይሰጣታል። በዚህም እሷ ስሙን የሰየመችው በሱ ነበር። ስታወራ ግልጽነቷ የዋህነቷ በጣም ይገዛል። በዚህም ተናግራ በምትሄድበት ጊዜ ጎትቶ ነበር የሳማት። ከዛ ጊዜ በኋላ ደስተኛ ፍቅረኛሞች ይሆናሉ። ታዲያ ከዚህ ቀደም ጊታር ላይ በጣም ጎበዝ ከሆነ አንድ ሰውዬ ጋር ነበር የተገናኙት። ሰውየውን ኡንጊዮል በደንብ አልተመለከተውም እንጂ ድሮ ጊታር ያስተማረው አቶ ቾይ ነበረ። አብረው ከሰውየው ጋር ጊዜ ሲያሳልፉ ሁሉም ደስተኛ ነበሩ። አቶ ቾይ ደግሞ እነሱን የቀረበበት ምክንያት ለሴጊዮንግ ብሎ ነበረ። ታዲያ ምክንያቱም ሴጊዮንግ ልጁ ስለነበረች ነው። ነገር ግን እሷን የምትመስለው ኢዮኑ ናት እንጂ ሴጊዮንግ አልነበረችም። ለዚህም ነው መጀመሪያ እንዳየችው አባቷ እንደሆነ ያላወቀችው። ከጓደኞቿ ጋር ተዝናንታ ቻዮንግ ወደ ቤት ስትመለስ የእንጀራ እናትየው በጣም ታሰቃያት ጀመረ። በአሁኑ ግን ዝም አላለችም፣ ትጋፈጣት ጀመረ። ሁሌ እሷን ቆልፋ የምታስቀምጣት ክፍል ውስጥ ገፍትራ ነበር የከተተቻት። በመቀጠልም ኢንጊዮል እሷን ፈልጎ ይመጣል። ሰራተኞቹንም በማስፈራራት ያለችበትን ቦታ ጠይቆ ነበር። በዚህም ሲያገኛት እናቱ እንደዚህ አይነት ህይወት በማሳለፏ ስቅስቅ ብሎ ነበር ያለቀሰው። ታዲያ ኢዮኑ ጉዟቸው ላይ በነበሩበት ጊዜ አቶ ቾይ በተደጋጋሚ ሲመለከታት ስለነበረ ስለዛ ሰውዬ ታጣራለች። ከዚህ ቀደም በጣም ጎበዝ ጊታሪስት እንደነበረ፣ ታዲያ በጣም ጎበዝ ተዋናይ ካገባ በኋላ እሷ ከተወቹ ጊዜ ጀምሮ ህይወቱ እንደተበጠበጠ ትሰማለች። ስለዛ ሰውዬ ስታጣራም የእናቷ አባት የሷ አያት እንደሆነ ነበር የደረሰችበት። ኢዮኑ 2003 ላይ በነበረችበት ጊዜ የኢንጊዮልን ወንድም አግኝታው ነበር። ኢዮን ሆ ይባላል። በዚህም ከሱ የአባቱን ታሪክ ሰምታለች። አባትየው የመኪና አደጋ ደርሶበት መስማት የተሳነው እንደሚሆን ነበር ለኢንጊዮል አስታውሳ ስትነግረው ነበር። በዚህም እንደምንም ብሎ ያ አደጋ ከመፈጠሩ በፊት መጠበቅ እንዳለበት ነበር ኢንጊዮል ሲያስብ የነበረው። የእንጀራ እናትየውም ኢንጊዮል በመንገዷ እየገባ ስለሆነ እሱን ለማሳገት ሞክራ ነበር። ነገር ግን አልቻለችም። ታዲያ ቻዮንግ እዛ ጨለማ ክፍል ውስጥ ደብቃት በነበረበት ጊዜ የመጣው ባሏ ነበረ። ወዲያው ስለ ልጁ ይጠይቃል። በዚህም ያለችበትን ቦታ እንዲያሳዩት በጩኸት ሲጠይቅ ሰራተኞቹ በመፍራት ቁልፍ ነበር የሰጡት። በከፈተበትም ጊዜ ቦታው ጽድት ያለ ቢመስልም ቦታው ላይ ወረቀት ይመለከታል። ሲቀደው የልጁን ስዕል ነበር የተመለከተው። እሱ ሀገር ውስጥ በማይሆንበት ጊዜ የእንጀራ እናትየው እያሰቃየቻት እንደሆነ ነበር የተረዳው። ከቆይታዎች በኋላ ደግሞ የመጣው ኢንጊዮል ነበረ። ታዲያ ለአባትየው የተናገረው ሁሉን ነገር እሱ ነበረ። የእንጀራ እናትየውን ዋና ባህሪ ካወቀም በኋላ አባትየው በንዴት በጥፊ ከመታት በኋላ እሷንና ይሄንን ታሪክ የደበቁ ሰራተኞችን አንድ ላይ ከቤት አባሯቸው ነበረ። ይቻንም ከቻዮንግ መቀራረብ በጣም ስለሚፈልግ አባቷ ጋር ከሄደ በኋላ አባትየው በምልክት ቋንቋ ልጁን ማውራት ከፈለገ እንዲረዳው የምልክት ቋንቋ መጽሐፍ ነበር የሰጠው። በሌላ በኩል አያቷንም ለማግኘት ኢዮኑ በሄደችበት ጊዜ የተመለከተችው እናቷ ሴጊዮንግን ነበረ። በዚህም ግን ስታያት በጣም ትደነግጣለች። ልታወራት ግን አልቻለችም ነበር። ታዲያ ኢንጊዮልም ወደ እሷ በመጣበት ጊዜ እውነቱን ትነግሯለች። አቶ ቾይ አያቷ እንደሆኑ ድሮ እሱን ጊታር እንዳለማመዱት፣ አያቷ በሞቱበት ጊዜ ከእናቷ ጋር ስትመጣ ያየችው ትንሽዬ ልጅ እሱ እንደሆነ ትነግሯለች። ይህም በሰማበት ጊዜ አቶ ቾይን ለማግኘት እየሮጠ ነበረ የሄደው። በዚሁ ሲዘናጋ መኪና ሊገጨው ነበረ። ያኔ እሱን ገፍትሮ በሱ ፋንታ ይቻን ይገጫል፣ ደም በደምም ይሆናል። በዚህ አጋጣሚም ከባድ ጉዳት ጭንቅላቱ ላይ ደርሶ ነበረ። ሌላ ሚስጥር በምንመለከትበትም ጊዜ መጀመሪያ አካባቢ ልጅ እያለ ኢንጊዮል እንዲጨርስ አቶ ቾይ ዘፈን ሰጥተውት ነበረ። ያ ዘፈን የጀመረውና የጻፈው አባቱ በልጅነቱ ነበረ። በዚህም ያንን ዘፈን አንድ ላይ ሆነው ከአባቱ ጋር በዚህ 1995 ጨርሰውት ነበረ። ታዲያ ለማሳተምም አባትየው አስቦ አቶ ቾይ ጋር ሄዷል። ታዲያ አቶ ቾይ ግን ስራ ስለነበራቸው እሱን አላገኙትም ነበረ። በዚህም የተነሳ መንገድ ላይ ኢንጊዮል እየሮጠ በተመለከተበት ጊዜ ይቻን ዘፈኑን እንደጨረሰ ለመናገር ሲሞክር ኢንጊዮልን መኪና ሊገጨው እንደሆነ ይመለከታል። በዚህም እሱን ለማዳን ነበር የገፈተረው። አቶ ቾይ መንገድ ላይ ሲራመዱ ማን እንደተገጨ ባያውቁም ይቻን የጨረሰውን ካሴት ነበር ያገኙት። እሳቸውም ያነሱታል። አያቷንም ለማግኘት ኢዮኑ ትሄዳለች። በዚህም እናቷ ሊሰማት ይችላል ብላ ያሰበችውም እናትየው አቶ ቾይን ብታገኛቸው ድጋሚ ልትጠይቀው ትችላለች ብላ ያሰበችውን ጥያቄ ትጠይቃለች። ይህም ለምን በልጅነቷ ጥለዋት እንደሄዱ ነበር። በዚህም እሳቸው ሲናገሩ የነበረው በማደጎ ከተወሰደች በኋላ እሷ የእሳቸው ልጅ እንደሆነች እንዳወቁ ይናገራሉ። በዚህም እሷ ከዚህ ዓለም በቅርቡ መሄዷ ስለማይቀር የተናገረችው እሷን የምትመስል ሌላ ሴት ካገኙ እሷን ትተው የሄዱበትን ምክንያት በደንብ እንዲያስረዷት ነበረ። ምናልባት እናትየው ከአቶ ቾይ ጋር ከተገናኘች ህይወቷን ለማስተካከል አስባ ነበረ።
ታዲያ ይቻንም ሰርጀሪ በሚደረግበት ጊዜ ማስተሩ የደወለው ለኢንጊዮል ነበረ። በዚህ ማስተሩ ሲናገር የነበረው ኢንጊዮልን ሊገጨው የነበረው መኪና የቻዮንግ ወንድም እንደሆነ ታዲያ እናቱ ወይም የቻዮንጋ የእንጀራ እናት ከቤት እንደተባረረች ባወቀበት ጊዜ ኢንጊዮል ምክንያት እንደሆነ በማሰብ እሱን ለማስወገድ ሲሞክር እንደሆነ ይሰማል። በዚህም አባቱ መስማት የተሳነው የሚሆነው በሱ ጥፋት እንደሆነ ነበር የተረዳው። ታዲያ ወደ 2003 ላለመሄዱን ላወስኖ ነበረ። በዚህም እዚህ ዓለም ላይ ለመጥፋት አስቧል። በዛ ግራ መጋባት ውስጥ በነበረበት ጊዜ የመጣችው ይሁኑ ነበረች። እሷም ትነግረዋለች እዚህ የመጡበትን ዓላማ ቀስ ብለው ለማሳካት እንደሞከሩ፣ ነገር ግን አንዳንድ ነገሮች ከመፈጠር ወደ ኋላ እንደማይሉ እጣ ፈንታም ሊሆኑ እንደሚችሉ፣ በዚህም መምጣት ካሰበ እዛኛው ዓለም ላይ እንደምትጠብቀው ነበር የነገረችው። በዚህም ይሁኑ ለመጨረሻ ጊዜ የእናቷን ቤት ለመሰናበት ባሰበችበት ጊዜ ከእናቷ ጋር ትገጣጠማለች። እናትየው ሴጊዮንግ ቁርጥ እሷን የምትመስል ሴት ስታይ በጣም ደንግጣ ነበረ። በዚህም ቀስ ብላ ለማስረዳት እንኳን አልሞከረችም። የመከረቻት ነገር በህይወቷ ብቻ ደስተኛ እንድትሆን ነበር። በእንጀራ እናትየው ልጅ አማካኝነት ይቻን መስማት እንደተሳነው የሰማው የቻዮንግ አባትም ከዚህ በኋላ የሆስፒታል ገንዘቡን እንዲሁም ኮሌጅ ሲማር ሙሉ ገንዘቡን እሱ እንደሚከፍልለት፣ ነገር ግን በሚስጥር መሆን እንዳለበት ነበር የተናገረው። አባትየውም ከልጁ ቻዮንግ ጋር ይቻን በሰጠው መጽሐፍ አማካኝነት በምልክት ቋንቋ ማውራት ችሎ ነበረ። ለመጀመሪያ ጊዜ ልጁ ስትስቅ ሲመለከት በጣም ደስ ይለዋል። የመኪና አደጋ በደረሰበት ጊዜ አቶ ቾይ ካሴቱን አንስተውት ነበር። በዚህም ኢንጊዮል ለመጨረሻ ጊዜ እሳቸውን ለመሰናበት በመጣበት ጊዜ የሰጡት ያንን ካሴት እንዲሰማ ነበር። ታዲያ እሱን ካሴት በሚሰማበት ጊዜ ሙሉ ለሙሉ ስንኙን የጻፈው ስለ ኢንጊዮል ነበረ። ታዲያ ይቻን ሲገልጽ የነበረው በዘፈን አማካኝነት እሱ ጓደኛው ስለሆነ በውጣ ውረዱ መሃል አብሮ ስለነበረና ስለደገፈው እያመሰገነው ነበረ። ዛሬ ሙሉ ጨረቃ ስለሆነች ወደ ድሮ ህይወቱ ለመመለስም ያስባል። በላቪድ አማካኝነት ትኬታቸውን መልሰው ሁለቱም የሸጡትን እቃ ከመለሱ በኋላ ወደ 2003 መመለስ ችለው ነበረ። ነገር ግን እሱ በ1995 ላይ ባደረገው ነገር ብዙ ነገሮች ተቀይረው ነበረ። እናቱ አሁን ላይ በጣም ሀብታም ነበረች። ከአባቷ ጋርም ጥሩ ግንኙነት ነበራት። በሌላ በኩል አባትየው ደግሞ ከባንዱ ጓደኞቹ ጋር አሁንም ጓደኛሞች ነበረ። ታዲያ ይሄ ሁሉ ነገር የተፈጠረው በአቶ ቾይ አማካኝነት ነበረ። አቶ ቾይ ልጃቸውን ባይተው ኖሮ እሷ ወደ ውጪ ለመሄድ አታስብም ነበረ። በዚህም ሴጊዮንግ ወደ ውጪ ልትሄድ እንደሆነ ስለሰማ ይቻን ሁሉን ነገር አቀያይሮት ነበረ። በዚህም የተነሳ አሁንም አቶ ቾይ ነገሩን ለማስተካከል ሁለተኛ እድል ስለተሰጣቸው የሁሉም ሰው ህይወት እንደዚህ መቀየር ችሎ ነበረ። ኢንጊዮልም ቤተሰቦቹ ፈቅደውለት የስፓይን ናይን ቡድን ሆኖ ነበረ። አሁን ቡድኑ በጣም ታዋቂ ነው። መድረክ ላይም ፕሮግራም ማቅረብ ነበረበት። በዚህም እሱ በሚዘፍንና ጊታር በሚጫወትበት ጊዜ አባቱ ቁጭ ብሎ እየተመለከተው ነበረ። የድሮውንም ያስታውስ ጀመረ። በዚህም ድሮ ላይ ህይወቱን የቀየረለት አንዱ ጓደኛው የራሱ ልጅ እንደሆነ ነበረ በማያውቀው ሁኔታ ሲረዳ የነበረው። በመድረክ ጀርባም አባትና ልጅ ተገናኝተው ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።